ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በመናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ትግራይ ፒስ ኢኒሺየቲቭ በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር መወያየቱን አስታወቀ። ትናንትና ህዳር 14 2018 ዓ.ም በትግራይ ክልል እንዲሁም በመላው ኢትዮጵያ ለውጥ፣ ሰላም፣ ፍትህ፣ ድህነትና ልማትን ለማስፈን በሚለው ሐሳቦች ዙሪያ በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር በአዲስ አበባ ውይይት ማድረጉን ትግራይ ፒስ ኢኒሺየቲቭ አስታውቋል። የትግራይ ፒስ ኢኒሺየቲቭ ሊቀመንበር ዶክተር ሀጎስ አብርሃ የድርጅቱ እቅድና ቀጣይ አቅጣጫዎች በሚመለከት 2 ሰነዶችን በማቅረብ በመድረኩ ከተገኙት ተሳታፊዎች ጋር ውይይት መካሄዱን አስታውቀዋል። ትግራይ ፒስ ኢኒሺየቲቭ ይህ መድረክ ለ7ኛ ጊዜ እንዳካሄደ በመግለጽ ቀጣይም ታላላቅ ሀገራዊ ጉባኤዎች ለማካሄድ እቅድ መያዙንም ዶክተር ሀጎስ አክለው ገልጸዋል። የሲንጋፖር ጠቅላይ ሚኒስተር የቡድን 20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገቡ። የሲንጋፖሩ ጠቅላይ ሚኒስተርና የገንዘብ ሚኒስተር ላውረንስ ወንግ በደቡብ አፍሪካ የተካሄደው የቡድን 20 ጉባኤ ከተካፈሉ በኋላ ለይፋዊ የስራ ጉብኝት ትናንትና ማምሻውን አዲስ አበባ ገብተዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ላውረንስ ወንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ይህ ጉብኝት የሁለት ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዳዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ሲሉ አስፍረዋል። ላውረንስ ወንግ ጠቅላይ ሚኒስተር ከሆኑበት ግንቦት 2016 ጀምሮ ወዲህ የአፍሪካ ህብረት አባል ሀገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው ነው። ሁለቱ መሪዎች የልዑካን ቡድን ስብሰባ ያደርጋሉ። ከዚያም የመግባቢያ ሰነዶችን ያለው መግለጫው በመግባቢያ ስምምነቶቹ የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫ ይሰጣሉም ተብሏል። ዶክተር አብይ አህመድ በሰኔ ወር 2016 ዓ.ም ሲንጋፖርን በጎበኙበት ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽን እና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚያስሱ አስታውቀው ነበር። በ2016 ዓ.ም ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሽ የሸቀጦች ንግድ $275 ሚሊዮን ደርሶ ነበር። ጠቅላይ ሚኒስተር ወንግ በኢትዮጵያ የሚቆይበት ጊዜ በአድዋ ድል መታሰቢያ ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት ላይ እንደሚሳተፉና ከአፍሪካ በሽታ መቆጣጠሪያና መከላከል ማዕከላት ዋና ዳይሬክተር ጋር እንደሚገናኙም ይጠበቃል። በተጨማሪም ታዋቂ የሆኑ የሀገር ውስጥ የሳሙናና የጽዳት ምርቶችን የሚያመርተው የሬፒ ዊልማር ፋብሪካን ይጎበኛሉ ተብሏል። ዋና መስሪያ ቤቱ ሲንጋፖር የሆነው ዊልማር ኢንተርናሽናል ሊሚትድ ከሬፒ ጋር ባለው የጋራ ኢንቨስትመንት 50% ድርሻን ይይዛል።
ጎረቤቶቻችን በወደባችን የመጠቀም መብት አላቸው ስትል ኬንያ አስታወቀች። የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ሀገራቸው ወደብ አልባ የሆኑት ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳ እና ቡሩንዲ የባህር በር እንዲያገኙ የማድረግ ግዴታ እንዳለባት ረቡዕ ዕለት ለሀገራቸው ፓርላማ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ ሀገራትን የሚመለከቱ ዓለም አቀፍና ቀጠናዊ ህግጋትን ግዴታዎች አሉ ያሉት ሙዳቫዲ ኬንያ ለወደብ አልባ ሀገራት ያሉባትን ግዴታዎች እንደማትቀይርም ማረጋገጫ ሰጥተዋል። ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለት ሀገራት መካከል ወታደራዊ ውጥረት እንደሌለ ሙዳቫዲ ተናግረዋል። ሙዳቫዲ ይህንን ያሉት አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን፣ በሩዋንዳ፣ በዲሞክራቲያዊ ኮንጎ፣ በሶማሊያና በብሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጠችው አቋሟ ኬንያ ምን እርምጃዎች እየወሰደች ነው በማለት ለጠየቁት ጥያቄ በሰጡት ምላሽ ነው። የጀርመን መራሄ መንግስት ፍሪድሪሽ ሜርስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ አለመሳተፋቸውን ተቹ። ሀገሪቱ በጉባኤው አለመሳተፏ ለአሜሪካ መንግስት ጥሩ ውሳኔ አይመስለኝም ሲሉ ጉባኤው ሲጠናቀቅ ለጋዜጠኞች የተናገሩት ሜርስ ለኛ እዚህ መገኘታችን ግን ጥሩ ነበር ብለዋል። በጉባኤው ላይ ዓለም በአሁኑ ጊዜ እንደ አዲስ እየተደራጀችና አዳዲስ ግንኙነቶችን እየተፈጠሩ መሆኑን ማየት ተችሏል ሲሉም በጉባኤው ያስገረማቸውን ነገር ገልጸዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የቡድን 20 ቀጣይ አስተናጋጅ ለሆነችው ለአሜሪካ ፕሬዝዳንትነቷን በይፋ ለማስረከብ እስከሚያደርጉት የመደምደሚያ ንግግር ድረስም የዩናይትድ ስቴትስ ሚና ያን ያህል ትንሽ ነበር ብለዋል ሜርስ። ዩናይትድ ስቴትስ ርክክቡ ከኤምባሲው አምባሳደር ጋር እንዲፈጸም መፈለጓ ትችት አሰንዝሯል። ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ ላይ የተካሄደው የቡድን 20 ጉባኤ ትናንትና ህዳር 14 2018 ዓ.ም ተጠናቋል። ጉባኤው ቅዳሜ ዕለት 122 ነጥቦች ያካተተ የመሪዎች መግለጫም አጽድቋል። በጋራ መግለጫው መሪዎቹ ዝቅተኛ ገቢ ያላቸው ሀገራትን ዕዳ ዘላቂ እንዲሆን የሚደረገውን ጥረት ለማገዝ ከበካይ የኃይል ምንጮች ወደ ታዳሽ ኃይል ለሚደረገው ሽግግር ገንዘብ ለማሰባሰብ እና ጠቃሚ የሚባሉ ማዕድናትና ኃላፊነት በተሞላው መንገድ ጥቅም ላይ ለማዋልን ቃል ገብተዋል። ጉባኤው በይፋ ሲዘጋ የቡድን 20 አባላት የአየር ንብረት ለውጥን ለመከላከል ተጨማሪ ገንዘብ አስፈላጊ መሆኑን ተገንዝበዋል ሲሉ ራማፎሳ በተሳታፊዎቹ ዘንድ በቡድን 20 ጉባኤ ላይ የጋራ መግለጫ ለማጽደቅ ከፍተኛ ፍላጎት እንደነበራቸውም ተናግረዋል። ይህ ለዋሽንግተን መልእክት ይሆናል ብለዋል የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የዩክሬን ጦርነት ለመቋጨት ጥቂት ስራዎች ቢቀሩን ነው ሲሉ ተናገሩ። እጅግ ወሳኝና ከፍተኛ ለውጥ መመዝገቡን ያስረዱት ሚኒስትር ሩቢዮ መሰራት የሚገባቸው ስራዎች እንዳሉም አስገንዝበዋል። አዳሩን በጄኔቫ ስዊዘርላንድ ከአውሮፓ ህብረትና ዩክሬን ጋር የተደረገው ድርድር በጎ ውጤት ማስመዝገቡንም ጠቁመዋል። ፕሬዝዳንት ዘለንስኪም ቢሆኑ የዶናልድ ትራምፕ ተደራዳሪ ቡድን እኛን የመስማት አዝማሚያ አሳይቷል በሚል የጄኔቫው ድርድር ገልጸውታል። ዩክሬን እና የአውሮፓ አጋሮቿ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 28 ነጥብ የሰላም ይውረድ እቅድ ለሩሲያ ያዳላ ነው በሚል በጥርጣሬ ይመለከቱታል። የክሬምሊኑ ፑቲንም የትራምፕን ውጥን በበጎ መመልከታቸው ጥቅማቸው እንደተከበራላቸው ያሳያል በሚል ዘለንስኪም ይወቅሳሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮም የትኛውም የመጨረሻ ስምምነት ወደ ሩሲያ ከመላኩ በፊት በዘለንስኪና ትራምፕ መካከል ምክክል ይደረጋል ብለዋል። አሁንም ሁለት ጉዳዮች ላይ መስራት እንደሚያሻም አጽንኦት ሰጥቷል ሩቢዮ። ፈረንሳይ፣ ብሪታንያ፣ ጀርመን አማራጭ እቅድ ለማቅረብ በየፊናቸው መንቀሳቀሳቸው አይዘነጋም። በሌላ በኩል ኪዮቭ እና ሞስኮ ከባድ የአየር ለአየር መጠቃቃት ውስጥ መግባታቸው ለችግሩ መፍትሄ ለማምጣት ጊዜው ሩቅ መሆኑን ያሳያል በሚል በስጋት መልክ ሀሳባቸውን የሚያስቀምጡ የፖለቲካ ተንታኞች ቁጥርም አያሌ ሆኗል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ